ምድራችንን ከሚፈራውና ለሰው ልጆች ህልውና አስጊ ከሆነው የሙቀት ጣሪያ መጠን ለመታደግ የዓለም መንግስታት ቁርጠኝነታቸውን ሊያሳዩና በታዳጊ ሀገራት ላይ እየደረሰ ያለውን ጫናም ሊጋሩ ይገባል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንን ያሉት በየዓመቱ ዛሬ ሰኔ 28 ቀን የሚከበረውን የዓለም የአካባቢ ቀንን አስመልክቶ ባስተላለፉት መልእክት ሲሆን ለጉዳቱ ምንጭ የሆኑት ታዳጊ ሀገራት የአየር ንብረት ፋይናንስ ላይ የተጣለባቸውን ኃላፊነት እንዲወጡም ጠይቀዋል። አቤል አበበ ቀኑን መነሻ በማድረግ ተከታዩን ጥንቅር አዘጋጅቷል። አንዳች ማገጃ ሊገኝላቸው ያልቻሉ የአየር ንብረት ለውጥ ጦሶች ዓለማችንን ከላይ እስከታች ፍዳ ሲያስበሉ በርካታ ዓመታት ተቆጥረዋል። የዓለም መንግስታት በየጊዜው እየጨመረ የመጣውን የዓለም ሙቀት መጠንን ለመግታት መክረው አማካኝ ሙቀት መጠንን ደግሞ ወደ ጤነኛው ልኬት ለማውረድ በፓሪስ ስምምነት ካሰሩ 11 ዓመታት ቢነጉዱም ሙቀቱ እየባሰ ሲሄድ እንጂ እየቀነሰ ሲሄድ አልታየም። ይህ የሆነው ደግሞ አንድም አካባቢ በካይ ኢንዱስትሪዎች ያሏቸው ዲታ ሀገራት ተፈጥሮን በሚታደገው የልማት መንገድ ሳይሆን በተለመደው አካሄዳቸው በመቀጠላቸው ነው። ሌላው ምክንያት ደግሞ ሀገራቱ በፓሪሱ የኮፕ 12 ጉባኤ ላይ ለታሰሩ ስምምነቶች ሳይገዙ መዝለቃቸው ለታዳጊ ሀገራት ቃል የገቡትን የአየር ንብረት ፋይናንስ ጉዳይም ቸል ማለታቸው እንደሆነ ይጠቀሳል። በዚህ ከቀደመው ጥፋት መማር ያልቻለ አካሄድ የተነሳም ባለንበት የፈረንጆቹ ዓመት 2026 ብቻ እንኳን ጎርፍ በደቡብ አፍሪካ በብራዚልና አፍጋኒስታን በሺዎች የሚቆጠሩ ነዋሪዎችን አፈናቅሎ ቤትና አዝርዕቶቻቸውን አውድሟል። በቺሊ ደግሞ ከባድ ሙቀትና ድርቅ ያስከተለው ሰደድ እሳት ለብዙዎች መፈናቀል ምክንያት ሲሆን የፓሲፊክ ደሴት ሰዎችም እንዲሁ በሳይክሎን ማዕበል በእጅጉ ተፈትነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በሰው ልጆች ቸልተኝነት ከዓመት ዓመት እየከፋ የመጣውን የተፈጥሮ ፈተና በመጥቀስ የዓለማችን አማካኝ ሙቀት መጠን ከ1.5 ዲግሪ በታች መሆኑን እንዲቀጥል አግዙን ሲሉ ነው ደግሞ እንደገና ጥሪ ያቀረቡት። የዓለም ሙቀት ማስጠንቀቂያ ምልክቶች በየቦታው ይታያሉ። ያለፉት 11 ዓመታት በታሪክ ውስጥ እጅግ ከፍተኛ ሙቀት የተመዘገበባቸው ነበሩ። ጉዳቱም ከሙቀት መጨመር ባለፈ የአየር መበከል፣ የመሬት መጎዳት፣ የስነ ምህዳር መፈራረስና መጥፋት፣ የጤና መታወክ፣ የቤቶች ውድመትና የረሃብ መስፋፋትን አስከትሏል። ይህ ሁሉ ከ1.5 ዲግሪ በላይ ለሆነ የሙቀት መጠን አስተዋጽኦ ያደርጋል። እያንዳንዱ የዲግሪ ክፍልፋይ ትልቅ ጉዳት ያመጣል፣ በተለይም ደግሞ ለተጋላጭ ወገኖች። ይህ የአየር ንብረት ቀውስ ጣጣ ከደረሰ ወዲህ ለማገገም የሚጠይቀው ገንዘብ በተለይም ወትሮውንም በብዙ ችግሮች የተደቆሱትን የታዳጊ ሀገራት ኢኮኖሚ ይበልጥኑ የሚያሽመደምድ ሆኖ ነው የሚታየው። ከገንዘብ የተሻገረ ዳፋ ያለው ይህ ጉዳት ሰብሎቻቸውን ብሎም መሰረተ ልማቶቻቸውን በማውደም ጭምር አንድ ወደፊት ተራምደው ሁለት ወደ ኋላ ሲመልሳቸውም ተስተውሏል። በከፋ የአየር ንብረት ለውጥ የተነሳ በውቅያኖስ ውሃ የተበሉ ደሴቶች፣ ታሪካዊና ባህላዊ ቅርሶች፣ ብዝሃ ሕይወቶች ጉዳይን እናንሳ ካልን ደግሞ ጉዳቱ በየትኛውም የገንዘብ ልኬት የሚተመን እንዳልሆነ መገንዘብ ቀላል ይሆናል። ይህ ችግር በዘላቂነት ሊፈታ የሚችለው ዓለማችን ፊቷን ወደ ንጹህና ታዳሽ የኃይል ምንጮች ስታዞር ነው የሚል አቋም ከተያዘ ቢቆይም ተግባራዊነቱ ግን እምብዛም ሆኖ ነው የዘለቀው። ይህ ቸልተኛነት ይበልጡኑ ታዳጊ ሀገራትን እየጎዳ መሆኑ በመታመኑም በኮፕ 29 የተመድ ጉባኤ ላይ የተሰባሰቡ ሀገራት በየዓመቱ እስከ 300 ቢሊዮን ዶላር ለማዋጣትና በ2035 የፈረንጆቹ ዓመት 1.3 ትሪሊዮን ዶላር ለማሰባሰብ ፍኖተ ካርታ ቢያወጡም እምብዛም በተግባር የተጨበጠ ለውጥ ግን አልታየበትም። የአፍሪካ ሀገራት መሪዎችም ከ8 ወራት በፊት በአዲስ አበባ ከትመው ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ ሲያካሂዱ የጉዳቱ ምንጭ የሆኑ ሀገራት ለዘላቂ መፍትሄም አጋር እንዲሆኑ ነበር ጥያቄያቸውን ያቀረቡት። የዓለም አቀፍ አጋሮቻችንን የምንጠይቀው በተጽዕኖ ስለተጎዳን እንዲረዱን ሳይሆን እንደ አርቆ አሳቢዎች ከኛ ጋር እንዲሰሩ ነው። ይህን ራዕይ ወደ እውነታ ለመቀየር የአፍሪካ የአየር ንብረት ፈጠራ ስምምነት እንዲጀመር ሀሳብ አቀርባለሁ። ጊዜው የአየር ንብረት እርዳታን በአየር ንብረት ኢንቨስትመንት የሚተካበት ነው። ትርፉም በተቀነሰ የካርቦን ልቀት፣ በሚሊዮን የሚቆጠሩ የስራ ዕድሎች፣ የተሻሻለ የምግብ ዋስትና፣ የተረጋጋ ቀጠናዎችና ይበልጥ ጠንካራ በሆነ የዓለም አየር ንብረት የሚለካ ነው። Resilient global climate. Ethiopia, as a host of this summit, has rightly... የዚህ ጉባኤ አዘጋጅ የሆነች ኢትዮጵያ ከራዕይ ወደ ተግባር ለመሸጋገር በአፈጻጸምና ፋይናንስ ላይ ትኩረት መስጠቷ ተገቢ ነው። አፍሪካ ኤጀንሲዋን በቆራጥነት በአስቸኳይና በተቀናጀ መልኩ መጠቀም አለባት። ዓለም አቀፉ ስርዓትም አህጉሪቱን ወደ ኋላ የሚጎትቱ መዋቅራዊ መሰናክሎችን ማስወገድ አለበት። ሁለቱም ትልቅ ትብብርን ይፈልጋሉ። ሀገራቱ በየዓመቱ ለታዳጊ ሀገራት የአየር ንብረት ለውጥ ምላሽ የሚሆን 300 ቢሊዮን ዶላር እንበጅታለን ያሉት በ2024 የፈረንጆቹ ዓመት የኮፕ 29 የአየር ንብረት ጉባኤ ላይ ቢሆንም በዚያው ዓመት 2024 እንዲሁም በ2025 ቢሆን የተሰበሰበው ገንዘብ ከ130 ቢሊዮን ዶላር
እምብዛም የተሻገረ አለመሆኑ ነው የሚጠቀሰው። ሀገራት የፓሪሱን ስምምነት ያሰሩት የዓለማችን የሙቀት መጠን ከ1.5 ዲግሪ ከበለጠ ምድራችን ለሰው ልጆች ሕልውና አደጋች የሆነች ቦታ ትሆናለች በሚል ነበር። ሆኖም ከፍ እያለ የመጣው የሙቀት መጠን ከተፈራው የሙቀት መጠን እንዳይደርስ ለመግታት ቢሞከርም በ2025 የፈረንጆቹ ዓመት 1.4 ዲግሪ በመድረስ ዓለማችንን ከተፈራው የሙቀት መጠን በ0.1 በመቶ ርቀት ላይ ብቻ እንድትቀመጥ አድርጓታል። ሰሚ ያገኙ ባይመስሉም ስለዚሁ ጉዳይ በተደጋጋሚ ማሳሰቢያ ሲሰጡ የሚደመጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እንዲሁም የተመድ የኢንቫይሮንመንት ፕሮግራም ኃላፊ ኢንገር አንደርሰን ዘንድሮም ዛሬ የሚከበረውን የአካባቢ ጥበቃ ቀንን አስመልክተው የተለመደ ውትወታና ጥሪያቸውን ሲያቀርቡ ተደምጠዋል። ይህን ከፍተኛ የሙቀት መጠን ልንገድበው እንችላለን። ተጋላጭ የሆኑ ሀገራትን መርዳትና ወደ 1.5 ዲግሪ በታች መመለስ እንችላለን። መፍትሄዎቹ እዚህ ያሉ ንጹህ ኢነርጂ፣ አረንጓዴ ህንፃዎች፣ ሚቴን ልቀትን በፍጥነት መቀነስ፣ የበለጠ ጠንካራ የምግብ ስርዓትና ሌሎችም። በትክክለኛ ፖሊሲዎችና ኢንቨስትመንቶች አዎንታዊ ለውጦችን ማምጣት እንችላለን። በዚህ የዓለም የአካባቢ ቀን ሁሉም በአስቸኳይና በቁርጠኝነት እንዲንቀሳቀስ ጠይቃለሁ። Protecting forests, land and seas. ቀዝቃዛ ደህንነቱ የተጠበቀና ጤናማ የወደፊት ሁኔታን ለመገንባት እንዲረዳ ደኖችን፣ መሬትንና ባህርን መጠበቅ፣ ማህበረሰቡ አሁን ካለው አውዳሚ ተጽዕኖ ጋር እንዲላመዱ መርዳት፣ በተጨማሪም ለታዳጊ ሀገራት የተገቡትን የአየር ንብረት ፋይናንስ ቃል መፈጸም ያስፈልጋል። ህይወትን ለማዳን፣ ኑሮን ለመጠበቅና ኢኮኖሚን ለማጠናከር ለአካባቢያችንና ለወደፊት ህይወታችን የምንሰራበት ወቅት አሁን ነው። This is the moment to act for our environment and for our future. ችግሮቹ በሚፈለገው መጠን እየተፈቱ አለመሆናቸውን ተከትሎ ቅሬታዎች በረቱ እንጂ የፓሪሱ ስምምነት እንዲሁ በከንቱ የቀረ ስምምነት ነው ማለት አይደለም። ከስምምነቱ በፊት ከ4 እስከ 5 ዲግሪ ይደርሳል ተብሎ ተፈርቶ የነበረው የአየር ብክለት አሁን ትንበያው ከ2.7 እንዳይበልጥ ማድረግም ተችሏል። ከዚያም አልፎ በዓለማችን ላይ አዲስ ከሚገነቡ የኤሌክትሪክ ኃይል ማመንጫዎች ውስጥ 85 በመቶ የሚሆኑት በፀሐይ በነፋስ ኃይል የሚሰሩ እንዲሆኑ ማድረግም የዚሁ ስምምነት አንዱ ውጤት ተደርጎ ይጠቀሳል። ከዓለም አቀፍ የምጣኔ ሀብት ውስጥ ወደ 90 በመቶ የሚሸፍኑ ሀገራትም እንደ አውሮፓውያን አቆጣጠር በ2050 ወይም 2060 በካይ ጋዝን ሙሉ ለሙሉ ለማስቆም ህጋዊ ግብና እቅድ ያወጡት ከዚሁ ስምምነት መልስ ነው። ሆኖም አንቶኒዮ ጉቴሬዝ ደጋግመው እንደሚሉት ይህን ስምምነት ሙሉ ለሙሉ መተግበር ከቃል በላይ የሆነ የተግባር ቁርጠኝነትን የሚጠይቅ መሆኑ እሙን ነው።